ከሌሎች ሚዲያዎች ልዩ የሚያደርገው የሚሰራው መብት ላይ ነው። ራሳችንን ቀጥ እንድናረግ ሁሉ ጊዜ የበታች እንዳንሆን። እኔ በግሌ የደረሰብኝን ኬስ ታውቃላችሁ አይደል? ልክ እነሱ ጉዳዩን ሲያጮሁት ሁሉም ሚዲያ መደወል ጀመረ። መብታችንን የምናስከብርበት ሚዲያ ያስፈልገናል። ገንዘብ ብቻ ይዘን ብንቀመጥ እንዋረዳለን። በየቤታችን ችግር ይመጣል። ድምጻችንን የሚያሰማልን አካል ከሌለ ማለት ነው። ረሱላችን ሰለላሁ ዐለይሂ ዐለይሂ የሚዲያ ጉዳይን በደንብ ተረድተውት ነበር። በሰሃቦች ዘመን ሚዲያ ምንድነው? ገጣሚዎች ናቸው እኮ አይደል? ገጣሚዎች፣ ግጥም የሚሉ ሰዎች። በአሁኑ ሰዓት ሚዲያ የምንለውን እነሱ ነበሩ የያዙት። አንድ ግጥም ገጣሚ የአንድን ማህበረሰብ ስነ ልቦና ይቀይራል። ሁጠይአ የተባለ አንድ ገጣሚ ረሱል ከመምጣታቸው በፊት በጃሂልያ ጊዜ ሁጠይአ በኑ አንፍናቃ የምትባል አንዲት ጎሳ ነበረች። ምን ማለት ነው? በኑ አንፍናቃ የግመል አፍንጫ፣ የጎሳዋ ስም ይሄ ነው። እነዚህ ጎሳዎች በጣም ይሸማቀቁ ነበር፣ ራስ ይደፉ ነበር። እናንተ የግመል አፍንጫ ይባላሉ፣ ይናቃሉ፣ በጣም ይናቃሉ። በዛ ሁኔታ ላይ ያሉ የተሸማቀቁ ማለበት በእነሱ መንደር ይሄ ሁጠይአ የተባለ አንድ ግጥም ገጣሚ መጥቶ በመንገድ እያለፈ እነሱ ጋር ያድራል፣ ያርፋል። ያቁታል ማን እንደሆነ። በደንብ ጋበዙት፣ በደንብ ተንከባከቡት፣ አረዱለት፣ አበሉት፣ አጠጡት። በጣም ተደሰተ። በጣም ሲደሰት አንድ ግጥም አለ። ቀውሙን ሁሙል አንፉ ወልአዝናቡ ገይሩሁም። እነዚህ ያስተናገዱኝ እኮ ሰዎች አፍንጫ ናቸው አለ። ሌላው ጎሳ ምንድነው አለ? ጅራት ነው አላቸው። ቀውሙን ሁሙል አንፉ ወልአዝናቡ ቀውሙሁም ፈመን ይሰዊ ቢአንፊ ናቀተ ዘነባ። ማን ነው ከግመል አፍንጫ ጋር ጅራትን የሚያወዳድር? የጎሳ ሁሉ አፍንጫ እነሱ ናቸው ብሎ ይችን ግጥም አለላቸው። አንድ ጊዜ ይቺ ግጥም በአረቦች ዘንድ ተነዛችና እነዛ ጎሳዎች የተዋረዱ ከነበሩበት የበላይ ሆኑ ይላሉ። ከዛ በኋላ ከየት ጎሳ ናችሁ ሲባሉ ነህኑ ሚን በኒ አንፍናቃ ይላሉ። ኩራት አመጣላቸው። ማህበረሰቡ ዘንድ ከፍ እንዲሉ አደረጋቸው። በአሁኑ ሰዓት ሚዲያ የሚጫወተው ጨዋታ ይሄ ነው። እንዳንሸማቀቅ፣ የበታች እንዳንሆን። ቅድም ሲሉ ነበር ተገርፈን ስናበቃ ገራፊው አካል መልሶ እየከሰሰን ገድሎን ሲያበቃ መልሶ እሱ አልቃሽ የሆነ እንዴት ይሆናል? ድምጻችንን እንዴት አናሰማም? ድምጻችንን ለማሰማት ትልቁ መስመር ሚዲያዎችን መደገፍና ማንቃት ነው። ሚዲያዎቻችንን ከፍ ማድረግ ነው።